ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዛሬ ለእናንተ የሚሆን አንድ መረጃ ይዤ ቀርቤያለሁ። ይህን መረጃ ለመከታተል በቅድሚያ የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። መልካም ጊዜ። በቢቢሲ ፎከስ ኦን አፍሪካ አስተያየቷን በመስጠቷ ለእስር የተዳረገችው ዶክተር ማህሌት ጉሽ ዛሬ ፍርድ ቤት ቀርባ ነበር። ከእርሷ ጋርም 8 የሕክምና ባለሙያዎች ፍርድ ቤት ቀርበዋል። መርማሪ ፖሊስ 9 የሕክምና ባለሙያዎች ከስራቸው በመቅረታቸው ሳቢያ ለታካሚዎች ሕይወት መጥፋት ተጠያቂዎች ናቸው ብሏል። የዶክተር ማህሌት ጠበቃ የቀረበውን ክስ በማጣጣል ላለፉት 2 ዓመታት በሕክምና ስራ ላይ እንዳልነበረች ለፍርድ ቤቱ ገልጸዋል። ፖሊስ በምላሹ ዶክተር ማህሌት በውጭ ሀገራት ሆነው ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ስትንቀሳቀስ ነበር ብሏል። በዚህም ፖሊስ የ12 ቀናት የምርመራ ጊዜ ጠይቆ ቀጠሮ እንደተሰጠው ለማወቅ የተቻለ ሲሆን ፍርድ ቤቱም በዚህ በኩል ፈቃደኝነቱን ገልጿል። የሕክምና ባለሙያዎች የስራ ማቆም አድማ ዛሬ አንደኛ ሳምንቱን ሲያስቆጥር በርካታ የሕክምና ባለሙያዎች ለእስር ተዳርገዋል። ከዚሁ ጋር በተገናኘ የጤና ሚኒስትሯ ዶክተር መቅደስ ዳባና ሚኒስትር ዴኤታው ዶክተር ደረጀ ዳጉማ ዛቻ ቀረሽ አይነት ምላሽ ለሕክምና ባለሙያዎች ሲሰጡ በመንግስት ሚዲያዎች ላይ ተመልክተናል። ይህም ምላሽ በበኩሉም በተለያዩ አካባቢዎች ለሚገኙ የሕክምና ባለሙያዎች የአመፅ ማቀጣጠያ መሳሪያ ሆኖ አገልግሏል ሲሉ አንዳንድ ታዛቢዎች ይናገራሉ። በመደወላቡ ጨምሮ በተለያዩ አካባቢዎች በኢንተርን ላይ ወይም ደግሞ በልምምድ ላይ ይገኙ የነበሩ የሕክምና ባለሙያዎች ከሚማሩባቸው የትምህርት ተቋማት ግቢዎች ለቀው እንዲወጡ ሲደረጉ፣ አንዳንድ የሕክምና ባለሙያዎች ደግሞ ከጤና ጥበቃ ሚኒስቴር ወይም ደግሞ ጤና ሚኒስቴር የተሰጣቸውን የሕክምና ፍቃድ ለመመለስ ዝግጁ መሆናቸውን ከወዲሁ እየገለጹ ይገኛሉ። ሁኔታው ከመስፋፋቱ በፊት ለሕክምና ባለሙያዎቹ ጥያቄ ምላሽ እንዲሰጥ በመንግስት በኩል ጫና እንዲደረግ የተለያዩ የተቃዋሚ ፓርቲዎችና ጉዳዩ ያገባናል ያሉ ግለሰቦችና ስብስቦች መልእክታቸውን እያስተላለፉ ነው። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተጨማሪ መረጃዎች እንድታገኙ በክብር እንጋብዛችኋለን። መልካም ጊዜ፣ መልካም ቆይታ።